ፖሊሱ ለምን ብቻ እነሱ እንግዲህ ታልቀረ እነዚህ የሚነሱ ፖሊሱ ለምን ብቻ እነሱ እንግዲህ ታልቀረ እነዚህ የሚነሱ ፖሊሱ ለምን ብቻ እነሱ እንግዲህ ታልቀረ እነዚህ የሚነሱ ፖሊሱ ለምን ብቻ እነሱ እንግዲህ ታልቀረ እነዚህ ፖሊሱ ለምን ብቻ እነሱ እንግዲህ ታልቀረ እነዚህ የሚነሱ ፖለቲካ አለቀ። ፖለቲካ አፈርድም ያስበላ ነው። የታባቱን ስናቤ ፖለቲካ ነገር አፈድሜ ይበራ አሁን የለም። በቃ ጨረስ። እንግዲህ ያው ይደረግ እንግዲህ ዘንድሮ መሳቅ ብቻ ነው። እነሱ በሳቅ ሊደፉን ነው። እኛም እንግዲህ በሳቅ ልንደፋቸው ነው። ወዬ እንግዲህ እንደዚህ ዘናን ብል ወይዬ ረጌ ደብድብ እሰይ እንዲህ ተሽከርከርልናለች። ይወዳል ምንና ግራ ገብታኝ እኮ ዛሬ ጨንቆኝ እኮ ነው። ቦታቸውን አገኘ በሙሉ አወጣቸው፣ ዘፋኝ አድርጓቸው። በቃ እስኪ ደግሞ ነጠላ ዜማ ይልቀቁ። እንደሚያዋጣቸው ግን አያቸው ውጤታማ ነው የሚሆኑት። በዚህ ቢቀጥሉ አሁን ውጤታማ መስመሩን አሳይተናቸዋል። የመቀጠሉ የራሳቸው ጉዳይ ነው። በቃ በሙያቸው አስገባዋቸው። በዚህ ሙያቸው ከቀጠሉ መክሊታቸውን መክሊት የሚባል ነገር መክሊታቸውን አገኙ ማለት ነው። እድሜ ለኮርዳይት ነው። መቼስ እንጀራ ፈጠራ ስራ ፈጠራ አንደኛ ነኝ ሰፈጠርኩላቸው። ዛሬ እንግዲህ አርስቱን አይታችሁታል። እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? ወይ ሰላማችሁ አለኝ። እንግዲህ አርስቱን አይታችሁታል። ትልቅ ቅሌት ነው ዛሬ በእርግጥ ኢትዮጵያ ትንሽ ስሟ የጠፋበት በስመ ኢትዮጵያ የተዋረድንበት ቀን ነው። ድገመው እንግዲህ ዛሬ ኢትዮጵያ የተዋረደችበት ቀን ነው። ዛሬ በዲሲ
አሜሪካን ሀገር ትንሽ ተዋርደናል፣ አዋርደውናል። እጅግ አሰቃቂና ያው ጠዋት ስለሰራሁበት ዝም ብዬ ለመድገም ያክል ነው። ጠዋት ስለሰራሁበት ይሄ እንደሚመጣ አውቀን የሰራ ነው። ጦርነቱ አውቀን ነው እና በዛ መሰረት እንግዲህ የአሜሪካን ፖሊሶች የ360 ቢሮ ከበው ልክ እንደ ትልቅ ክሪሚናል ወንጀል እንደተሰራበት ብዛት ያላቸው የአሜሪካን ፖሊሶች መጥተው ከበው ልክ እንደ ትልቅ ወንጀል ኢትዮጵያኖች ተብሎ ጎረቤት ያሉ አፍሪካ ሀገሮች፣ ኤሽያ ሀገሮች በሙሉ ባሉበት እንግዲህ 360 ቢሮ ታሽጓል። ጠዋት ነግሬያቸዋለሁ። ቀድሜ ላይፍ ሰርችበታለሁ። ችግር ውስጥ ሳትገቡ ነገሩን ፍቱ ብያቸዋለሁ። የአሜሪካን ፖሊስ አሽገው በቃ እንግዲህ አሽጎ ፋይልና ምርመራ ጀምሯል። ማን ይታሰራል፣ ማን ይጠየቃል፣ ጉዳዩ ወዴት ይሄዳል የሚለውን እንግዲህ ያው እግር በእግር ኮቴ በኮቴ የተከታተለ ሪፖርት እናደርጋለን። እኛ አይቀርም። ግን እንዲሁ ያሳዝናል። በቃ እፍረቱ ያሳዝናል። ምንም ማድረግ አንችልም። በጣም ያሳዝናል። ስለዚህም እንግዲህ ዴፍ ስራ ገባለሁ ቶሎ ቶሎ ብል አንተ እያለህ አልተኛም ብዬ ነው። ለምን ተኛለህ? የዘላለም እንቅልፍ እዛ ይጠብቃል። እዚህ ደግሞ እንደገና መሬት ላይ መተኛት እንዲህ ትቀላላችሁ እኮ እናንተ። እኛ አንተኛም እኮ እዚህ መኝታ የግድ እኮ አይደለም። እሱ እኮ ሊያዳክሙን እኮ ነው። 8 ሰዓት መስት የሚሉት እኮ ሊያዳክሙን። አተኛ እንቅልፍ ሲመጣ 20 ደቂቃ ናፕ አድርገህ ተነስ፣ ወደ ስራ ሂድ። ምንድን መኝታ ሐኪም አዞልሃል? ምን አይነት ሰው ነው? ተረጋጋ። ምን አይነት ሰው ነው? ያው አንድ ጊዜ አንድ ትንሽ ሙዚቃ እንምረጥላቸው። እንግዲህ ቀዝቃዛ ወላፈን ይባላል። ቀዝቃዛ ወላፈን ታውቃላችሁ? ቀዝቃዛ ወላፈን ይባላል። የደረሰው አደጋ እጅግ ከባድ ነው። ነጠላ ዜማን ቢሆን መምረጥ ስላለብን እንግዲህ ቀዝቃዛ ወላፈን በሚለው በዚህ ሙዚቃ አለያይተናቸዋል። ከብደኛ እንደፈራሁት ሆነ እንዴ? እንደፈራ ነው ኳንቺን ፈልተሽኝ ይሆን መውደዴ? አላውቀውም ይከብደኛል እንደፈራሁት ሆነ እንዴ? አላምንሽም ኳንቺን ይከብደኛል እንደፈራሁት ሆነ እንዴ? አላምንሽም ኳንቺን ፈልተሽኝ ይሆን መውደዴ? አላውቀውም ይከብደኛል እንደፈራሁት ሆነ እንዴ? አላምንሽም ኳንቺን ፈልተሽኝ ይሆን መውደዴ? እንግዲህ ይሄን እንደፈራሁት ሆነ እንዴ ነው የሚለው። እንደፈራ ነው ሆነ። በቃ እንደፈራ ነው። በፖሊስ ተከቦ እንደ ትልቅ ክሪሚናል ወንጀል የአሜሪካ ነዋሪ በተሰበሰበበት ቦታ የተከበርን ኢትዮጵያውያኖች ባንዲራችን ወርዶ ኢትዮ 360 ያው ዛሬ በአሜሪካን ሀገር ታሸገ። ለአንዴና ለመጨረሻ ጊዜ ነው። እንደ ፖሊስ ዘገባ ከሆነ ፖሊሶች አንዳንድ የፖሊስ ውጤቶችን ለማግኘት ሞክረን ነበረ። ብዙ ኢንቨስቲጌሽን ስራዎች ይሰሩበታል። ከዚህ በኋላ በተለይ ከኤርትራ መስመር ይደርስ የነበረ የመኒ ላውንደሪ ጉዳይ ትልቅ ችግር ውስጥ ይከታቸዋል። ብዛት ያላቸው ዶላሮች ይንቀሳቀሱ ነበር በዛ በኩል። አሜሪካኖች ደግሞ ዲዛይን ነገሮች ሲያገኙ በጣም ሴንሲቲቭ ናቸው። ስለዚህ የገቡ የገንዘብ ትራንዛክሽን ነው አሁን የሚገቡት ቀጥታ ወደ ባንክ ነው። መጀመሪያ ስራ ኦፕሬሽኑ የጀመሩት አሜሪካን ወደ ገንዘብ ወደ ባንክ ነው የሄዱት። አካውንት ነው የጠየቁት። የዚህ የ360 አካውንት የት ነው ያለው? አካውንት የት ባንክ ነው ያለው? ስኮቲሽ ባንክ ነው ያለው? ሲዲ ነው ያለው? የት ባንክ? ስቴትመንቱ ሲወጣ ገቢ ወጪ ገቦች ከየት ነበር የሚገባው?
ትዕቢት መጨረሻው ውርደት ነው። እኔ ግን የሚገርማችሁ እኔና አብቹን የሚያመሳስልን ነገር አለ ልበላችሁ። እኔ ይመስለኛል በጣም አይደል ነው በመንፈስ ነው የምንገናኘው ወይስ የሆነ ነገር አለን በውስጣችን? እኔ አይገባኝም። እሱ ራሱ አሁን በትንቢት ይታወቃለሁ። የዘመኑ ሼህ ሁሴን ጅብሪል ይሉኛል ሰዎች ሲጠሩ። ዳዊት ብሎ ያላለው ነገር ምንም የለም። እኔም መንፈስ ነው የሚያናግረኝ። አንድ ነገር እናገራለሁ ይሆናል። መንፈስ ነው የሚያናግረኝ። እስኪ ኮርዳይት ቻሌንጅ ላድርጋችሁ። ኮርዳይት ይሄን ብለህን ያልሆነ የምትሉት አንድ ነገር ብቻ አምጡ። ቻሌንጅ የለም። እናገራለሁ ይሆናል። እናገራለሁ ይሆናል። እናገራለሁ ይሆናል። አብቹ ስለ እነዚህ ሰዎች ምን አለ አንድ ጊዜ ታስታውሳላችሁ? ሁሉ የወጡ ለአጩን ሲያዝረከረክ አብይ 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 ሚልኬሳ እንኳን ትላንት አብይ አለ ሚልኬሳ ትላንት እንኳን አብይ አለ ብሏል አለ። ተመልከቱ፣ ሁሉም ወጥቶ ለአጩን ሲያዝረከረክበት አንድ ነገር ተናገረ አብይ። ታስታውሳላችሁ? እስኪ እሱን ነገር ኮማንድ ፖስቶች ቆረጡና ላኩልኝ። ምንድን ነው ያለው? እናንተ ሩቅ ናችሁ፣ እኔ አላገኛችሁም። ያኔ ወሬ ሁሉ አብይ ነው፣ ሁሉ አብይ ነው፣ ስድቡ አብይ ነው፣ ማንነቱ ላጩን የሚያዘከርከው አብይ ነው። እንደ ሀገር ከሱ በታች ሰው እንዳለ ሁሉ አይታወቅም። ጎርፍ ይምጣ አብይ ነው፣ ሽንኩርት ይወደድ አብይ ነው፣ ምንም ይበል አብይ ነው። የተነቀሱት ይመስላል በሙሉ። በጣም አንድ ቀን አዳመጥና ኮሪ ያለኝ አንተም እየወጣ ትበሳጫለህ፣ በእኔ ምክንያት ትባላለህ። ያልገባችሁ ናቸው፣ ተዋቸው እስኪ ተዋቸው። አልተውም አልኩት። ለእኛ አልተውም አልኩት። ተው ግድ የለህም አለ። በኋላ ወጣና ምን አለ ታስታውሳላችሁ? እዚህ ጋር ምን እንዳለ? እናንተ ሩቅ ናችሁ አለ፣ እኔ አልደርስባችሁም አለ። ግን አለ እውነት ውስጣችን ሀቅና እውነት ከሌለ አለ አምላክ ይፍረደናል አላለም? እስኪ አላለም በል አላለም ወይ? ይሄን ቃል እስኪ ብሏል ወይ? አላለም በል መጽሐፉ አላለም? ሀቅና እውነቱን አምላክ አውጥቶ ይፍረደናል አለ። ይሄው ፈረደው። የእሱ ግፍ ነው አሁን እንደዚህ ያባላችሁ። ምንም እኔ ሌላ ነገር ይላል አሁን ሰው ምናምን ነው። የእሱ ግፍ ይሄን ሰራ አላለም ብሎ እዚህ ጋር ጻፉ እስኪ። እኔ አለኝ አመጣዋለሁ፣ ያሉበትን አመጣዋለሁ። ሙዛ ዳልጧችሁ አብይ ነው፣ ሲያስርጥስ አብይ ነው፣ ሴቷ ፖርሽን ካረገች አብይ ነው ብሏል። እኔ እኮ ደግሞ እናንተ እኮ የምወዳችሁ ፍጥነታችሁ። እኔም ጠይቃለሁ፣ እናንተ ደግሞ ፍጥነት ደግሞ የባሰብት እኮ እንግዲህ ጨርሰን ስነካካ አንተ ጋር ተገናኘን። ብሏል አለ ሰው ወዲያው ይዋር ላይ ያራሪ ማነው ጎፋን ነው ኤልያስ ብሎ ካላረገ ቁጭ ያጣጣት ነው። እኔ አልደርስባችሁ ማለት ሩቅ ናችሁ ያላችሁታል። ግን አለ እግዚአብሔር ፈጣሪ አምላክ ይፍረዳችኋል። ፓርላማን ብላ ያወጡት ነው። ከኔ በላይ ተሰደባለ እያለው ወይ የሚያመሳስላችሁ በጽኑ አቋማችሁ አንድ መሆኑ ነው። እስኪ ፈታ በሉ ተዝናኑ። ድል ላይ እኮ ድል ነው። ለማንኛውም እንግዲህ ያው የ360 ቢሮ በአሜሪካን ሀገር በፖሊስ ታጅቦ ተዘግቷል። ትልቅ መርዶ ነው። ጥሩም ነገር ነው፣ መጥፎም ነገር ነው። እኔ የሀገራችን ክብር የሀገራችን ባንዲራ ወርዶ እንደ ወንጀለኛ ኢትዮጵያ በእንደዚህ የተመጠረሰው እናዶኛል። የተወሰደው እርምጃ ደግሞ ያው እንግዲህ ወዲፍ ጆ እዛ ጋር እነሱ ይታወቃሉ። ኢየሩሳሌም ተከራታር ጠዋት መከርኩኝ። እናንተ ደግሞ ሁለት ነው እና በቃ አንዴ ነው መከርኩኝ። በቃ ጨረስኩኝ። ከዛ በኋላ ማለት if you are a truthful person of believing on the God and yourself, you will see things things ahead of time. አረ እየጠበኩኝ ነው ያሉት
የኔ እድሜ የማቱሳላ እድሜ ነው። ማነው ስሙ? አቤ የማቱሳላ እድሜ ነው። አብይ ለምሳሌ ነገርኳችሁ፣ በቀደም ነግራችኋለሁ። እንደ ኪዩን ኤልሳቤት አክስቴ ማለት ነች። እንደ አክስቴ በምርኩዝ ነው ወደ ከቤተ መንግስት የሚወጣው። ኪዩን ኤልሳቤት እኮ እድሜዋ በቅቱ ነው የወጣችኋል። አብይን በዚህ ደረጃ ላይ ጠብቀው እንደናንተ ሟርት የእናንተን የልጅ ልጅ 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 ሁሉ ልቂት ቁጭ ብሎ ያል እመነኝ። ይሄ ስለሚሆን ነው የተጻፈ ነገር እኮ ነው። እኔ የምነግርህ ነገር ትንቢት ነው። ያንተን አይደለም ያንተን ልጅ የልጅ ልጅ ቁጭ ብሎ ቦታችሁ ያያቸዋል። የኔንም እንደዚሁ ያንተን የልጅ ልጅ ልጅ ሞት ተባያዋል። ሐቅ ነው። ውስጣችን ነጭ ወረቀት ነው። ቅንቅኖች ባንዳ ምንኝ ነው። ምን አልኳችሁ? እስኪ ተናገር። የዓለም ሕዝብ ለምኖ የሚገባባት አገር ነች ኢትዮጵያ፣ የምድር ገነት ነች አላልኩም? ደስ ይጻፍ ጻፍ። የምድር ገነት የዓለም ሕዝብ ለምኖ የሚገባባት አገር ኢትዮጵያ ነች አላልኩኝ? ብያለሁ አላልኩም? ጻፉ። የምድር ገነት ሀገራችን የሆነችበት ሚስጥሩ ይፋ ሆነ ይላል። ዓለም ለምኖ የገባባታል ያልነው በምክንያት ነበር። በጋድ ወጣ ያ ሚስጥር። ዛሬ የሚናገረው ያ ሚስጥር ማለት ማን የሚናገረው? ተናገር እስኪ። ዛሬ ኢንጂነር ጻድቃን በቴሌቪዥን የተላለፈ ያለ ፕሮግራሙ ተመልከት ይልና አፍሪካን አይደለም ዓለምን መቀለብ የምንችል ጠቅላይ ሚኒስትር ዶክተር አብይ ያለቀሰበት እኮ ነው። ሁሉ ነገር እያለን እንዳናይ ሆነን ያሳለፍንበት ዘመን የሚያስለቅሰኝ አላለች። ለዓለም የምንተርፍ ህዝቦች ሆናችን ዛሬ ሚስጥሩ ወጣ። እኛ እናውቃለን። ይሄው ሁሉ እኮ የተናገሩት ነው። ከኔ ጋር ከነሱ ስማ ትፈልግ ስለነበር እሺ አልኩኝ። እዚህ ከመጣሁ በኋላ እኔ መጀመሪያ ወደዚህ ማን ነው የሚናገረው? ማን ነው? ጃር ጻድቃናቸው ነው የሚናገሩት። ቦታው ላይ ሆኖ ነው። የምድር ገነት ሚስጥር ይሄ ነው ብያላልኳችሁ። ይሄው ስማ ከፍሮም ሆርስ ማውዝ ስማ ይውል እኔ መጀመሪያ ወደዚህ እንደዚህ ጉብኝት እመጣለሁ ወይ ሲባል ምን ኤክስፔክት እንደማደርግ አላውቅም ነበር እና ያው ማየት ፈልግ ስለነበር እሺ አልኩኝ። እዚህ ከመጣሁ በኋላ ያየሁት ነገር ፈጽሞ ከገመትኩት በላይ ነው። ይሄ እንደዚህ አይነት ሁኔታ አያለሁ ብዬ አልገመትኩም ነበር። በጣም ነው ደስ ያለኝ። ከዛ በላይ ግን ባሌ እኔም በወሬ አውቀዋለሁ ማለት እንደና አባዱላ እንደነ ወርቅነህ አልተመላለስኩም። መከላከያ ያለው የተወሰኑ ቦታዎች መጣ ነበር። የዚህን ያክል ስፋት፣ የዚህን ያክል የመሬት ልማት፣ የዚህን ያክል የውሃ ብዛት፣ የዚህን ያክል ኢኮሎጂካል ዲፈረንስ ያለው አካባቢ ማንኛውንም ነገር ለመስራት የሚያስችል የተመቸ ሁኔታ ያለ መሆኑን አላውቅም ነበር። የሶፎሞር ዋሻ ሰማለሁ በወሬ 15-20 ኪሎ ሜትር ርቀት ያለው የዋሻ ውስጥ ሰፈር እንዳለ ግን አላውቅም ነበር። የተወሰነ ዋሻ ነበር የሚመስለኝ። አሁን ደግሞ አደረጃጀቱና ስርዓቱ ለወደፊትም እየቀጠለ ይሄዳል። ግን በጣም በሚመች መንገድ እየተዘጋጀ ያለ መሆኑን ነው ያየሁት። በ10 ሺዎች የሚቆጠር ሄክታር መሬት ለምቶ በባሌ ውስጥ ያሉት ከባሌ ተራራ የሚመነጩት ወንዞች ለማንኛውም ልማት እየተዘጋጁ መሆናቸውን ስታይ የሚያጭረው ተስፋ በጣም ትልቅ ነው። በጣም ትልቅ ነው። ትንሽ እንትን አይደለም። በመቶ ሺዎች የሚቆጠሩ ሄክታሮች ናቸው እየለሙ ያሉት እና ይሄ ለኔ በጣም ትልቅ ተስፋ ነው የሚሰጠኝ። ይሄ ከመሬት በላይ ያለው ሀብት ነው። ይሄ ከመሬት በታች ያለው ሀብት ገና አልታየም። ፍላጎቱም አልነበረኝም። ያን ካልኩት ለመዝረፍ ነው። ገና ነው እኮ ገና ሚስጥሩ እኮ አልወጣም። ገና ጫፍ እኮ ነው ያለው። አሁን ገና እኮ ነው። በመቶ ሺህ ሄክታሮች ነው ልማት ያለው። ዛሬ ሽንኩርት ኢትዮጵያ ውስጥ በ10 ብር የሚገዛ ገዝቶ ጠፍቶ ሽንኩርት ኢትዮጵያ ጠይቁ ይደውሉ። በ10 ብር የሚገዛ ጠፍቶ በግና እንትን እየበላው ነው። ፍየሎች ምናምን እየበሉት ነው ያሉት። ምን አልኩኝ እኔ 120 ብር ሽንኩርት ገባ። ኧረ ተው ግድ የለም ጠብቁኝ አላልኩም። ዛሬ ሽንኩርት አዲስ አበባ ላይ 10 ብር ነው ኪሎ የሚሸጠው። 10 ብር ከ120 ብር 10 ብር ነው። ቲማቲም
ይጠይቅ። በ40 ብር ነው የሚሸጡት። ገና ነው ይሄ እኮ ግን እኔ በዚህ ማረካም እኮ ነው አንድ ብር ሲገባ ድረስ አረካም። ግን ሀቅና እውነታችን እንድታዩት ነው። ትንሽ ነው ጫፍ ነች፣ ትንሽ ነች። ያያችኋት የጤፍን ዋጋ ትሰማላችሁ፣ የስንዴን ዋጋ ትሰማላችሁ። ሰሙ ትንሽ ጠብቁ፣ ትንሽ ብቻ ጠብቁ። ተስፋውን ነው ጌታቸው ምን እንዳላዳምጡት ምን እንደሚሰማ ስሙት። አብቹ ሚሉን አዳምጡ። ይሄ ሀቅ ነው፣ እውነት እኮ ኮካውት እዚህ ገብቷል። ኮካውት እኮ የባሌ ልጅ ያውቀዋል። ይህን ይዘን ነው ስለ ችግር የምናወራው። አፍሪካ በባሌ ብቻ ትኖራለች ምንም ነገር ሳይኖራት። ምኑ ይሄ ኮርዳይት ምን ተማምኑ ነው የምድር ገነት ትሆናለች ኢትዮጵያ፣ የሰው ልጅ ለምኖ የሚገባባት እያለ ይቀደዳል። እየወጣ ይሉኛል። ይወጡ ልጅ ይታየዋል በለ ልጅ ይታየዋል በለ ምን ልበለ እማቀውን ታሪክ ነው። የግድ አንድ ነገር ለመናገር የበቃው አባት እኮ መሆን የለብንም እኮ ማጥናት ማወቅ ይጠይቃል። አዳምጥ ጌታቸው የሚለው ነበረ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው። ያኔ እንኳን ያልኩት ለመዝረፍ ነበረ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው። እንዴን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበር። ሶፍ ዑመር አጠገብ ሆኜ ሶፍ ዑመር የሚሄድ ፍላጎቱም አልነበረኝም። ብፈልግም ኖሮ ኢንፍራስትራክቸሩ አልነበረም። በጣም መንቻካ ፈረንጆች ማየት አለብን ብሎ ከሚመጡት በስተቀር እዚህ ጋር የሚባል እንቅስቃሴ የለም። የመጀመሪያው ትኩረቴ እንኳንም አጋጣሚው ተፈጥሮ ወደ ሶፍ ዑመር ለመምጣት ሶፍ ዑመርን ቅድም ጻድቃንም እንዳነሳው መልክዓ ምድር ብቻ ሳይሆን ታሪክም እንደሆነ ለማየት እድሉ እንኳን ገጠመኝ ይላል። ከሙሉ ዓለም የተሰባሰቡ የእስልምና ምሁራን ትምህርት ይቀስሙበት የነበረ አካባቢ መሆኑን ማንም ሰው አስተውሎ አያውቅም። የታሪካችን አካል አድርገንም ተንትነነው አናውቅም። በጂኦግራፊ የምንኮራውን ያክል ታሪኩም አካላችን ነው ብለን አስበን የምንችልበት አጋጣሚ ነበር ወይ? ይሄንንም ለማየት እድሉ ስለገጠመን አይ ቲንክ ጥሩ አጋጣሚ ነው የሚል እምነት አለኝ። ከሌሎች ጋር መገናኘት እኔም ያስደስተኛል። ፈለግንም አልፈለግንም ያለፉት ፌሊየሮች ምንድናቸው ብለን በደንብ ስቶክ ወስደን ምናልባት ብዙ እንትን ማለት ሳይጠበቅብን ፎከስድ ሆነን ያለው ሀብት ያለው ሪሶርስ ያለው የህዝቡ አኗኗር ሁኔታ ያለው የአየር ሁኔታ ብዙም ሳይበግረን ብዙ ለውጥ ማምጣት እንደምንችል የምናሳይበት አጋጣሚ ተፈጥሯል የሚል እምነት አለኝ። ይሄ ነው ገና ነው። አሁን እቺ አንዱ ነው አይደለም። አሁን የላዩን ያያችሁት አይደል? ላዩን ያያችሁት በስንት መቶ ሺህ ሄክታር ያለ ወንዙ ተፋሰሱ ልማቱን ሻውን ያያችሁት አይደል? አሁን ደግሞ አንድ ሚስጥር ነገራችኋለሁ። ከተወሰነ ጊዜ በኋላ የምድሩን ነገራችኋለሁ። ደግሞ ኦፓሉን፣ ታንታለሙን፣ ሩቢውን፣ ዳይመንዱን፣ ጎልዱን ደግሞ ስሙ ነገራችኋለሁ። አይነገርም። አሁን እነሱ ሳይጀምሩ እኮ አልጨርስም። ልክ ሲጀምሩት ነው የሚጨርሰው። አሁን ጀመሩት፣ እዚህ ላይ እሰራለሁ። አሁን ልክ ሲጀምሩት ደግሞ እመጣለሁ፣ ወደ ማዱ ደግሞ እጠርገባለሁ። ከጀመሩልኝ ጫፉን ከሰጡኝ እኔ እቀጥልበታለሁ። ትላንት ጠላትን ያለውን በፍቅር ማርኮ እንዲህ ያስመሰክራል ሰው። ቆንጆ ተስፋችን ፍቅር ይፈጥራል። ተስፋችን ወደ አንድ ያመጣናል። የምድር ገነት ነች ኢትዮጵያ በምክንያት ነው። በዚህ ላይ ኮካውት ይገባል። ስለዛ የሚያውቀው ሚስጥር እንዲያወራ እናደርገዋለን። እንግዲህ ይሄ ኢትዮጵያ በዚህ ደረጃ ነች ያለችው። የመከላከያ ብቃት እኔ መናገር አይፈልግም። ወርቅ ወደም ባለ በጎጂ ድንበር ተው። አንተ ደግሞ በሻ ገና ካሁን ዘረገው ተው እባካችሁ፣ ሚስጥር አታውሩ። መጀመሪያ መንግስት ያወራ፣ ከዛ ነው እኛ የምንቀጥለው። እንግዲህ ይሄ አሁን የምርቱን የልማቱን የሁሉ ነገርኳችሁና ስለ መከላከያ ስለ ደህንነታችን ምንም አታስቡ። የመከላከያውን ተውት አልኳችሁ። በቃ በምድርም ባየርም እሱን አታስቡ። ስም ከሀያላን ተርታ የተሰለፈች ሀገር ነች። ውትድርና ብቃት ከሀያላን ተርታ ከሚጠሩት ሀያላን ሀገሮች ተርታ ኢትዮጵያ አለች። በሶስተኛውም በአራተኛ ደረጃ ላይ ኢትዮጵያ ነች ያለች። ምንም የሚያሰጋት የሌላት ምንም። ይሄንን በኮንፊደንስ ነግራችኋለሁ። ፊልድ ማርሻሉም እየወጡ ጠዋት ማታ የሚናገሩት አብቹም አታስቡ ብሎ የሚለው እዚህ ነው። የሚያሰጋን ነገር ምንም የለም። አሁን እኛ ጋር የሚጠበቀው ምንድነው? ብሬን ሪቮሉሽን እንዴት እናምጣ?
እንዴት ነው አሁን ልዩነቱን እንዴት እንፍታው? እርቀ ሰላም እንዴት እናምጣ? እንዴት እንግባባ? የተጣሉት እንዴት ይታረቁ? አንድ ሀገር አለችን የምታምር ውብ የሆነች ሀገር፣ ሁሉ ነገር ያላት ሀገር አለችን። እንዴት እሷን እንቋደሳት? እንዴት በዛ ላይ እኛ አይደለንም ልጆቻችን እንዴት ፍቅር እንስጣቸው? እንዴት የተባረኩ ሆነው ይደጉልን? አባቶችስ ምን ይስሩ? እዚሁ ፖለቲካ ውስጥ ተዘብዝበው ይቀመጡ? የሃይማኖት አባቶች ፖለቲካ ውስጥ ተዘብዝበው ይቀመጡ? ወይስ ፖለቲካ የሰጠናቸው ከእምነት እናውጣቸው እነሱንም? ወይስ እነሱንም እንምከራቸውና ከፈጣሪ ጋር እየተገናኙ እንዲጸልዩልን እናርጋቸው? ወይስ ፖለቲከኛ እናርጋቸው? ሁለት ምርጫ አለ የእነሱ ጉዳይ። እኔ አሁን በጣም ብዙ ትንሽ ወጥቻለሁ ከዛ ውስጥ። እንደነገርኳቸው ባለፈው ነግራቸዋለሁ። ራሴ ቤት አለችኝ፣ መቅደስ አለኝ። እዚህ ፋክስ ማድረግበት አውቶማቲካሊ ነው ዴሊቨሪ ይለኛል። ገና ገብቼ ሻማዬን አብርቼ ዕጣኔን አጭሼ ጧፌን አብርቼ ዋቴቨር ገና ልክ ጸሎት ስጀምር ሜሴጅስ ዴሊቨሪ ይለኛል ላይ ወዲያ አውቶማቲካሊ የሚመጣው። የራሴ ቤት አለኝ። አሁን ትቻለሁ። ዞሮ ዞሮ አሁን እንዴት ብሬን ሪቮሉሽን እናምጣ ወደሚለው እንመጣለን። ጠላቶቻችን እርስ በርስ ሲፋለሙ እያሳዩዋቸው ነው። ቋንቋቸው የቁር አይደለም የጉጉት ቋንቋ ሆኖ ይባላሉ ብለን እያሳየና እየተደባደብኩ ነው ያሉት። እየተደባደብኩ እናንተ ከነ እየተደባደብኩ አታም አለችው። እኔ ንዴት እንትን ፍንጭት ያሰፋል። ፍንጭቱ አውሎ እኮ ሰፋ። በእውነት ነገር ይህ የአምላክ ፋንታ ነው። የአምላክ ፋንታ ነው። ቋንቋቸው የጠላት ቋንቋ ሆኖ ይዘበራረቃሉ ሆነ ያለው ሀቁ ነው። ስለዚህ ገና ነው። ገና ይሁሉ ገና የእንኩሮ ሚዲያ ይመጣ ታዩታላችሁ። ጉዳያቸው ገና ፊት ለፊት አለው። ገና ብዙ ነገር ታያላችሁ። የእንኩሮን ታያላችሁ፣ የግልብጥን ታያላችሁ፣ ሁሉም ታያላችሁ። ባሌ ባብቹ አይንገብታል። ተመስገን። ስለዚህ ይሄ ነው ያለው እና እኔ አሁን ፖለቲካ አለ ብዬ ባለፈው ነገራችሁ ፖለቲካ አለ ብዬ አላወራም፣ ግን ሚዲያውን ወጥቼ በደንብ አድርጌ እዝናናበታለሁ። እንደ ፖለቲካ ስለምንም አላወራም፣ ስለ አብሻባያም አላወራም። በዚህ አጋጣሚ ይሄ ሁሉ እንደሚሆን ከ6 ዓመት በፊት ተናግረን ነበር። ሰሚ ጠፍቶ ነው አሁን ጀምረናል። በቃ የሚያቆምን ምንም የምድር ኃይል የለም። ቴክ ያመሰግናል። ሀቅ ሁልጊዜ ይወጣል። እውነት ሁልጊዜ ትንሽ ታስቸግራለች፣ ግን ሀቋ ትወጣለች፣ አትደበቅም። በዓለም ላይ የማይደበቅ ነገር ቢሆን እውነት ነው። እውነት አትደበቅም፣ ጊዜ ይፈጃል። የሰው ልጅ አመጣጥ ነግራችኋለሁ ባለፈው ሳስተምራችሁ። ትንሽ ላስተምራችሁ እንደገና፣ ምናልባት ከረሳችሁ ነው። ጎራ አንተ አልበላም ያልከው የዩቲዩብ ገንዘብ እነሱ ጋር ሄዶ ሰዓት እናጨዳረግ። እንኳንም አልተከፈለኝ እኔ ዩቲዩብ እንኳን ገንዘብ አልከፈለኝ ነው። እንኳንም አላከፈለኝ። አንዳንዴ ደስ ይለኛል። ድሮ በጣም ደስ ይለኝ ነበር የዩቲዩብ ገንዘብ፣ ብታምኑ ባታምኑ በጣም ነበር የዩቲዩብ ገንዘብ። እንዴ አሪፍ ቀላል ገንዘብ ነው እንዳይመስላችሁ እኮ $10,000 እኮ ነው የምታገኘው። ገብርኤል ያጥፋል። እኔ አሁን 10,000 አንዳንድ ጊዜ በ15 ቀን በ21 ምናምን ብቻ እንዳላስታውሰው ብቻ 18,000 20,000 እኮ ነው ማለት ዩቲዩብ በትኩስ መረጃ በሱማ እንደዛ ነበር የማገኘው። እንዲያውም እኔ አንድ ረዳት አለኝ፣ ለሱ ራሱ በየወሩ ሚኒመም 7,000 8,000 ይሰጠዋል። ዳላር ነው ያወራል። አሁን 3 ዓመት ከምናምን ዩቲዩብ የለኝም። እፈይ ነው ያልኩት። እገዛ ነበር፣ ገንዘብ መጥፎ ነው ይገዛ ነበር። አሁን እነሱ የሚያባላቸው ገንዘብ ነው ቆሻሻ። ይሄ ሁሉ የምታዩት አክቲቪስት ዩቲዩብ አንድ ቀን ገንዘብ መክፈል ቢያቆም እመነኝ ሚዲያ ላይ ያቆማል፣ በሙሉ ያቆማል። ይሄ የምነግር ነገር ቃል በቃል ነው። ጽናት አለኝ፣ አላማ አለኝ። በኢትዮጵያዊነቴ ነው፣ በገንዘብ ሳይ በኢትዮጵያዊነት ገንዘቤን ኢንቨስት አድርጌ የምታገል ነኝ ብቻ ነው። ታምናለህ? ይሄንን አታምንም? ወደፊት ትሰማለህ። እሱን ወደፊት አወራለሁ። እግዚአብሔር ምድርና ሰማይን ከፈጠረ በኋላ አብሯችሁ 3 ነገር ነው የፈጠረው። ከአዳምና ከሔዋን ጋር 3 ነገር ብቻ ፈጠረ። ሌላ ምንም አልፈጠረም። እነሱ ምንድን ነው የፈጠሩት? የፈጠራቸው ሞት፣ ሐሰት፣ እውነት 3 ነገሮች አብሮ ፈጠረላቸው፣ ጠራቸው። እሱንም ብቻውን መሆኑን አውቆ ያው ከቡድን
ላይ አጥንት ወስዶ ሔዋንን ፈጠራት። ያው ታሪኩን እመጣላችኋለሁ። ከፈጠራቸው በኋላ ግን ጠራቸውና ለም በሆነ አረንጓዴ ፓርክ ውስጥ ይዟቸው ጎምለል እያለ ይሄ እኮ ፓፓዬ ነው፣ ፓፓዬ እንደዚህ ይጣፍጣል፣ ይሄ ደግሞ አናናስ ነው፣ አናናስ እንደዚህ ነው፣ ይሄ ደግሞ ማንጎ ነው፣ ይሄ ደግሞ አቮካዶ ነው እያለ በሙሉ ፍሩ ሰጣ። ይሄ ሁሉ መብላት ትችላላችሁ አላቸው። ሁሉም ሰጣቸው። ከርቀት ያለች ዕፀ በለስ እቺን ደግሞ አያችኋት፣ ዕፀ በለስ ትባላለች። እሷን ግን አትንኳት አላቸው። የዛችን ደግሞ ሚስጥር ወደፊት እነግራችኋለሁ አላቸው። አዳምጥ፣ ስማ፣ ዝም ብለህ ማንም የሚያስተምር እንዳይመስለኝ ነው። ዝም ብሎ ይሄን ትምህርት ማንም አያስተምር። የኔ ነኝ ያለ ወላ ሼክ አያስተምር፣ ወላ ፓስተር፣ ወላ ቄስ አያስተምር። ምን የማስተምር አስታምጥ። ትክክለኛ ፎርሙላ ነው ነገር ያሉት። የዚች ምድር ላይ ያለችው ፎርሙላ ይሄ። እቺን ዕፀ በለስ ግን አትብሉት አላቸው። ሚስጥሩን ግን እነግራችኋለሁ። ይሄው ፍልስስ ብላችሁ ኑሩበት ብሎ ገነትን ሰጣቸው። በገነት አስቀመጣቸው። ከዛ እባብ በጣም ውብ ነች፣ በጣም ቆንጆ ነች። ቁመኗ ብታዩት፣ ፖስቸሯ ብታዩት በቂን ፋሽን ሾው ነው የምትመስለው። እባብ በቃ እንጂ ያለች መጣች። ስታይ ሁለቱም ጋደም ብለዋል። የት? እዛ ፓፓዬ ዛፍ ስር። በጣም ውብ ነች ብያቸዋለሁ። ቁመቷ 8 ቁጥር ነው ወገቧ ራሱ የእባብ። ከዛ በኋላ አለቻት። ሔዋን አተኛም ነቃ ስትል እባብን አይቻት ውይ የምታምራለች እና ብድግ ብላ ሄደች። ሄደች ናስተ ደህና ሔዋን ነሽ አይደለም? አዎ አዳም ጋር ነው ያለሽው አይደለም? አዎ በታሪክ እኮ በጣም እየተወራላችሁ ነው ታሪካችሁ። እሺ እግዚአብሔር ሁሉን ነገር ሰጣችሁ አይደለም? አዎ ግን አንድ ሚስጥር ልንገርሽ፣ ለአዳም ንገሪው። ያችን ዕፀ በለስ ለምን እንዳትብሉ እንዳላችሁ ታውቂያለሽ አለቻት። ንግግሯ ራሱ በጣም አሪፍ ነው። አይ አላውቅም አለቻት። ያችን ዕፀ በለስ እኮ አትብሉ ያላችሁ እሷን ብትበሉ እሱን መሆን ስለምትችሉ ነው። ያልነገራችሁን ነገር ሁሉ ይገለጥላችኋል። ሂዱና እሷን ቀንጥሽብኝ ለእሱም ስጩ አለቻት። አለች። አዎ ምን አለ እምቢ ብትል፣ ምን አለ እምቢ ብትል አላለችም። አኔን ድረስ ኢንተረስት ይባላል። ፈረንጆች ፍላጎትህ ማብቂያ አይኑረው። የእርግማን ሁሉ መጨረሻ ይሄ ነው። ፍላጎትህ ማብቂያ አይኑረው ከተባል የመጨረሻው እርግማን ነው። በቃ ሁሉ ጊዜ ዛሬ ፎቅ ቤት ስትል ፎቅ ቤት ትገዛለህ። ከዛ በኋላ መቼ ነው አፓርትመንት ትላለህ። እንደገና ስትል እንደገና ደግሞ መቼ ነው ሞል እያልክ ሁልጊዜ ትሄዳለህ። አኔን ድረስ ኢንተረስት ይባላል። ይሄ እርግማን ነው። ሰዎች ብዙ ያውቁት ነው። ላስተምር ዝም ብሎ ይተባራል። ሱፐር ቻት ስትለው ያኔ ሱፐር ቻት ራሱ እኮ በቀን ቢያንስ በትንሹ 600 700 እኮ ነው የምዘጋው። $100 ገባ 200 300 ተባካንታ አኪያ ጫውታ። ከዛ በኋላ መጨረሻ ላይ ይሄ ልክ እንደሆነ ሔዋን ሄደችና ዕፀ በለሱን ቅንጥስ ማድረግ ቀንጥሳ ትበላለች። ይጣፍጣል። ጎምዘዝ ቢል ይጣፍጣል። አዳምን ቀሰቀሰችው። አዳም አለች ወይ አይገርምም? ሚስጥር ሰማሁ። ምን ሰማሁ? እግዚአብሔር እኮ ያችን ዕፀ በለስ አትብሉ ያለን እሱን እንዳንሆን ነው፣ የተጋረደበትን እንዳናይ ነው። ከማን ነገረሽ? እባብ መታዚህ አሁን እንደዚህ ብላኝ ሄዳ እንጂ እኮ ቀመስኩት ይኸውልህ ብዬ ለእሷም አጎረሰችው። እሱስ እምቢ ቢል ለምን አደረግሽ ቢላት ጎረሰ። ልክ ጎርሶ ሳይወጣው እዚህ ጋር እግዚአብሔር መጣ። ምን ነው አላችሁ? ምን ነው አላችሁ? ምን ነው አላችሁ? አይ አለች ተቀሰደችው። አይደለም ምን ልትይ ነው አላት። ከዛ አዳም እኛ እሷ አሳስታኝ ነው አለች አለ። እሷ ጁታ ተጠርቆ እሱን አሳሳተችኝ አለ። ምን ይሁን ብለሽ ነው እንደዚህ ያደረግሽው አላች። እባብ ነች አሳሳተችኝ አለች። ደግሞ እሷ ይዋን ደግሞ ታርኩት። ይሄ እኮ መጥፎ እኮ ነው። ኤክስኪውዝ የለንም። በቃ ማላከክ ብቻ ማሳበብ ብቻ። እንትና ነች አሳሳተችኝ። እግዚአብሔር አዘነ። በገነት አስቀምጧችሁ ሁሉን ነገር ሰጥቻችሁ ምን ይሁን ብላችሁ ይናት ያሰራችኋል። አበደ እግዚአብሔር ተናደደ።
እዛው ቅጣቱን ቀጣቸው። ግን የዋህ ስለሆነ ቅጣቱ ራሱ ምንም አሁን ለምሳሌ እባብ እግር ነሳት፣ ያ ሰዋት እግር ስለነሳት ምን ሆነች? እባብ ይንሳት እግር ምን ሆነች? መኖር አቃታት? እየኖረች ነው። መከላከያ አላት፣ መኖሪያን ፈጥሮላታል። ተንደባላ የሚሆን ተንከባላት እየኖረች ነው ያለችው። እባብ ምንም ያጣችው ነገር የለም፣ ሁሉ ነገር አላት። እንደሰራችው ወንጀል የእባብ አግባብ ተግባብ ቅጣት አልተቀጣችም። ዝም አለ። እኛ መቼስ የሱ ፍርድ ነው ብለን ዝም አለ። ይሁን እየተጉረመረመ ነው ዝም ያለው። ለእሷ ስለ ሔዋን እንደዛ ወንጀሏ የሴት ልጅ የወር አበባ እና ምን ሆነች? የወር አበባ ስላለባት ሴት ልጅ ምን ሆነች? እንዲያውም የቆሸሸ ደሟ ይወጣል። ደሟ ባይወጣ ኖሮ በደም ብዛት ልትሞት ነበረ። በቆሸሸ ጥሩ ነው የሰራላት። እንዲያውም በወር አንድ ጊዜ የወር አበባ እንዲወጣላት አቅጣት አይደለም። ይሄንን አልቀበሉም። እግዚአብሔርም እኮ አንዳንድ ጊዜ ያበዛዋል። አብቹ እኮ ነው የሚልበት አንዳንድ ጊዜ ወንድ ልጅ ማንቁርት ሰው ዋንቁርት ስላለ ምን ሆነ? ማንቁርት ኮበታችን ነው። እዚህ ጋር ስለቀረ እዚህ ጋር አስቀረው ሰው ዋት ምን ቆር ምንም አልቆ። ይሄ ቅጣትና ህግ ትክክል አይደለም እና ምን ይደረግ? እነዛ ሶስት የፈጠራችሁ ሰዎች ፍርድ መስጠት አለባቸው ተባለ። ሐሰት፣ ሞት፣ እውነት እነሱ ፊት ቀረቡ። እግዚአብሔር በዙፋኑ ያውቆ ሶስቱንም ጠራቸው። ይሄው የእናንተ ፍርድ እቀበላለሁ አላቸው። ሐሰት ተነሳቸው። እኔ ፈጥረኝ አላለም አላቸው። እኔ ስትፈጥረኝ እንደዚህ አይነት ወንጀለኞችን ካንተ በላይ እውቀት ኖሯቸው ሁሉን ሰጥታቸው የማይጠግቡ ልክ እንደ ዘመኑ አክቲቪስቶች የማይጠግቡ እነዚህን በአግባቡ እንድትቀጣ ምናምን መዓት ተመተረቻል። ሐሰት ሰማት እግዚአብሔር። ሞት ቀጠለች። እግዚአብሔር ፈጥረኝ አላለም። አዎ እንደነዚህ አይነት አረመኔዎችን በሞት የማትቀጣችሁ ከሆነ አትፍጠረኝ አለችው። አትፍጠረኝ አንሳኝ አለችው ሞት። እሷንም ሰማ። ማን ቀረ? ጻፉ እዚህ ወይ ማን የቀረው? ጻፉ እዚህ ጋር ጻፋቸው። ማን ቀራው? ካልጻፋችሁ እኮ አልቀጥልም። ጻፉ። ማን የቀረው? አሁን አልጻፋችሁም እኮ እንዴት ልቀጥል? ጻፉ። ማ በቃ እግር ነሳት። በቃ በደረቷ ተንከባላ በቃ እሱ ቀጣው። አሁን እኮ ማን የቀረው? አንድ እውነት ጎበዝ። ማን ነው እሱ? ትሩዝ ኩካውት መልሱ መልስ። እውነት ቀረች። እሺ ቀጥ ያንቺ ተራ ነው አላት። እውነት ምን አለች? ወንጀለኛውም ኃጢአተኛውም አንተ ነህ አለችው። እግዚአብሔር ደነገጠ። ምን አለ? አንተ ነህ አለችው። አንተ አይደለ በገነት ያስቀመጥካቸው? አንተ አይደለ ጸበለሱን እንዳትበሉ ያልካቸው? ወደ ጸበለሱ ሊሄዱ ሲሉ እግራቸውን ሽባ ማድረግ አትችልም? አንተ አይደለም ኃይሉ አንተ አልነበረም? እንዳይቆርጡ እጃቸውን ሽባ ማድረግ አትችልም ነበር? እንዳይበሉ አፋቸውን ዱዳ ማድረግ አትችልም ነበር? ይህን ሁሉ ማድረግ እየቻልክ እስኪ ሳሳቱ ጠብቀህ ለፍርድ ያቀረብካቸው አለችው። ስለዚህ ወንጀለኛው አንተ ነህ አለችው። እግዚአብሔር እንዲህ ያለ ወይ ጉዳለ በጣም አንገቱን እየነቀነቀ እውነትን እና ያላትና በመቀመጫው ስራ አስቀመጣትና ሞትና ሐሰትን ከአዳምና ሔዋን ጋር ወደ ምድር ለቀቃቸው። ይሄ ትክክለኛው ትክክል ያልተበረዘ ያልተቀነሰ እዚች ምድር ላይ ምንድን ነው ያለው? ሞትና ሐሰት ብቻ ነው ያለው። ሞትና እውነትን ፍለጋ ትንከራተታለህ። ለዚህ ነው እውነት ብለህ ስትል እግዚአብሔር ማለት ነው ይላል። ሰዎች ብዙ ቃሉ ይላል። ይሄ ሀቅ ነው። አሁን እዚች ምድር ላይ ሐሰትና ሞት ሆነው ነው እንጂ ሁሉ ነገር አለ። ገነት የምትባለው አሁን ተገኘች። እውነቷ ተገኘች። ከብዙ መከራ ከብዙ ስቃይ በኋላ የምድር ገነት ኢትዮጵያ ነች ብለን ስንል ምክንያት ስላለን ነው። ብዙዎቻችሁ እንደዚህ አይነት ትምህርቶችን አንዳንድ ፕሮግራም ይዤ አንዳንድ እንደዚህ አይነት ነገሮች አስተምራችኋለሁ። በደንብ ሀቅ እንድታውቁ እውነት ቀጥታ መንገዱን እንድትይዙ ነው ማሳያችሁ እንደዚህ። ስለዚህ ይሄን ያወራሁበት ምክንያት ስላለኝ ነው። ለማንኛውም ወደ ገድለው እንግባ። ተመቻችሁ ወይ? እንዲህ
አብሶሉትሊ ያላበቃ ኢቲአር አብሶሉትሊ ያላበቃ የሚዲያው ድሬ ስለ አምባሳደር ቤተሰብ ሰላማችሁ ይበል። እና እንግዲህ ስለ ባሌ ስናወራ ብዙ ታሪኮች አሉ። የምድር ገነት ነው ብለናል። ዛሬ ሙሉ ፕሮግራሙ ላይ በኢትዮጵያ ቴሌቪዥን ሲተላለፍ የነበረው የኢትዮጵያ ሕዝብ በሙሉ ተነስቶ የሰማ የነበረው ፕሮግራም እሱ ነው። ሁሉም እኔ ቅጭብ አድርጌ ነው ያመጣሁላችሁ። ነገ እንደውም አንዳንድ ፕሮግራም ላይ እንሰራበታለን። ጎህ በጣም እያስተላለፈው ነው ያለው። አንድ ወዳጄ ጋር ቢራ ቤት ተገናኝተን ምን ያለ መሰለ ያ ሟርተኛ ኮርዳይት ሲናገር የነበረው ሁሉ የሆነ ነው። በጣም የሚገርም ይገርም። እዚህ ራሱ ይወዱኛል። እዚህ ራሱ ነው ስለኔ ነው ያወጣ ደግሞ ይወዱኛል። ይገርማቸዋል። እና ፓስተር ዴቪድ ሄደት መመሪያ ብድላ በለኛ እሱ ነው የቀረን። እና ይሄ ምንድነው ተስፋችን፣ የልጆቻችን ተስፋ፣ የሀገራችን ተስፋ፣ የመሪያችን ጥንካሬ 27 ዓመት ቋት ሲገዛን ያን የመሰለ ገነት እንዳለን አያውቅም። 27 ዓመት ስንገዛ 5 ዓመቱ ነው የመሪ ይህ ሁሉ ታምር የምናየው በዚህ 5 ዓመት ነው። ኮርጥ እሺ ልጠይቅ ምን በኤርትራ በኩል አድርጎ ትግራይ ክልል የገባው አንድ የግብፅ ዲፕሎማት ጉዳይ አንድ ለዋላ አገር አንፃር እንዴት አየው? ወንጀል ነው። ማት ወታደሮች እኮ ይገቡ ነበር ያለ አታስታውሱ? በጥቅምት 24 ጦርነት ጊዜ እኮ ማአት የግብፅ ወታደሮች ናቸው እኮ ያለቁት። ማአት መድፈኞች አስገብተው ነበረ። ትልቅ በእንትን ብሎ ያው ፊልሙ ዱካውስ ጋር ይኖራል። ፊልሙ ላክ ነው። ወታደሮች ያው እነ ጆን አሉ ወታደሮች ነበሩ፣ አዋጊዎች ነበሩ፣ መድፈኞች ነበሩ። በጥቅምት 24 ጊዜ ከግብፅ ይገቡ። አሁንም ይገባሉ። ሻቢያ መጥፋው ነው። የሻቢያ ጉዳይ ተውት። እሱ በራሱ ጊዜ ነው። በቃ በራሱ ጊዜ ዝም ብላችሁ ጠብቁ። የሚደረገው ካለ ውጊያ ነው የምንበትናቸው። ለጌታም ጌታ አለሽ። ጀባ እኮ ነው የመጣበት ሻቢያ ላይ የኢትዮጵያ መከላከያ ማለት ጀባና ብርጌድና አመዱም ተጣመሩ። አሁን ጀባ ቂም አለበት። ከነሱ አያልፍም እንኳን ወደኛ ሊመጣ ይቅርና የሻቢያ ጉዳይ እኮ እዛ ለቀጣጣቸውን ጨረሱ። ከጀባና ከብርጌድና አመዱም አያልፍም ሻቢያ። ምን እኛ እንዋጋም ኤርትራ ከነሱ አያልፍም። ድሮ ሻቢያ እዛ ተቀምጦ ነበረ። በዚህ ሸኔ ሲልክብን፣ በዚህ ፋኖ ሲልክብን፣ በዚሁ ጋር የግንባር ሲልክብን ሲያፋጅን የነበረው እዛው ነው አይደለም? አዎ እኛ ደግሞ እዚህ ሆነን በል እንግዲህ አንተም ደግሞ ተራው ይድረሰዋ። ይሁን ጀበሃ ይሁንና ብርጌድና አመዱም ይሁንና የኤርትራ ተሟጋቾች ወለ ሰጠን። እንደኛ ቻሌንጅ ማድረግ አይችልም። እኛ ቻሌንጅ አድርገን አለፍን። ቻሌንጅ አድርገን እኛ አለፍነው። እንደተጠነሰሰብን ምዕራባውያኖችን ይዞ ግብፅን ይዞ ነበር ይወጋን። እኛ ማንንም አንድ ፈጣሪያችን ይዘን ብለን አልቅሰን ሰጠነው። ይኸው የራሱ ሰው አስነሳበት። በቃ ካሁን በኋላ እዚህ ቤት ውስጥ ፖለቲካ ይበቃና ትምህርት እንማራለን። ደግሞ አጣላኛ በእንጀራ የገባ ብለው ይገሉኛል። እና አሁን ይሄ ነው የባሌ ሚስጥር። ብዙ አይናችን ይገለ ኩካውስ ደውልልኝ ዴቭ ተመሳሳይ ጾታ ታሪክ ትሪፕ ፍቃዱ ያለ በሱስ እሺ አብርሽ ደውልልኝ እና የባሌ ሚስጥር እኔ አለው እኔ በጣም ትልቅ ፕሮግራም እየተሰራበት ነው። በጎ ቴሌቪዥን ብታዩ፣ በጎ ዩቲዩብ ላይ ብታዩት በጣም ብዙ ታሪክ የተሰራ ነው ያለው። ዶክመንተሪ ያልተነገሩ ነገሮች ሁሉ እንዲነገሩ ያደርግና ያለ ነው። ቦታው ላይ የነበሩ ደግሞ ታሪክ የሚያውቁ ሰዎች በጣም ብዙ ታሪክ እየወጣ ነው ያለው። የሀገር አይደለም እኮ የአፍሪካ ተስፋ ነው እኮ ለአፍሪካ ተስፋ ነው። አሁን የአፍሪካ መሪዎች በሙሉ እንዳለ ቀጥታ የሚመጡት ባሌ የሚመጡት በሙሉ አሁን በሙሉ ተጋብዘዋል። ተስፋችን ምንድን ነው? ዛሬ የጋዝ ተሽከርካሪዎች ይጉ ተብሎ ጋዙ እየገባ ነው። አይታችኋል? እንደ ጉድ እኮ እንደ ጉድ እየገባ ነው የጋዝ መኪናዎች እንደ ጉድ። አንዱም የዚህ የኑሮ መርከስ፣ የሽንኩርት መርከስ፣ የቲማቲም ከዚህ ጋር ተገናኘ ነው። ገና ከዚህ ባሰታ ያላችሁ እና ስለ ባሌ አብርሽ በጣም ስለሚያውቅ አብርሽ ልጋብዘውና አብርሽ ስለ ባሌ ሄሎ አብርሽ
ማሳረጊያው ምን ይሆናል ብዬ ነበር የገመቱት መሰለህ። ያቺ ወንበር ሁሉም ይመኛታል፣ ግን እንደ ጠቅላይ ሚኒስትሩ አይሰራም የሚለው ልታመጣ መስሎኝ ተቀምጦባታል እኮ ስለው እኮ እሱ የተቀመጠባት እኮ በጣም የሚገርም ነው። እኔ ተመስጬ ነው ይሄ ነገር እኮ እንትና ቢያገኘው ይሄንን ልደቱ አቦ ስንት ምስጢር አለን እኮ እኛ አንናገርም። በሚል ስንት ነገር አለ እጃችን ላይ እኮ ዝም ብለን ያለው እኮ ዝም ብሎ መጽሐፈ ደምሴ 56 ላይ በተጻፈው እሱ ነው የምናነባቸው እኛ እኮ። እኔ ራሴ ባሌ ነኝ እኔ ራሴ ፈታ በሉ ብዬ ነው ዘና በሉ። ምን አባቱን እስና ስንት የጠረጴዛ ደበደብን። አሁን ዛሬ እስኪ ፈታ ደመቅን በሉ ብዬ ነው። አዎ ታዲያ እኮ ቀድሜ ነግሬ ነበረ። ታስታውሳለህ? ከሳምንት በፊት አልነገርኩም? በቃ እሱ ነው። ቋንቋቸው ይቀላቀላል፣ ይደበላለቃል፣ ይባላል፣ ይናከሳል። የውሸታቸው ነው ከላይ ነው፣ ውስጣቸው እኮ የነቀዘ ነው ስንል ነበር። ግን አሁን እኛ የምንለው ለምንድን ነው አዲስ አበቤዎችን ማባረር የተፈለገው? ትልቁ ሚስጥር እዛ ላይ ያለው ቦርዳል ኤርሚያስ ለገሰ አዲስ አበቤ ነው፣ ሀብታሙ አዲስ አበቤ ነው። ምንድን ነው ችግሩ? እነዚህ ሰዎች ከዚህ በፊት ፓርቲ የሚባሉ ባሊ ነው ምን ነበረ ያ ፓርቲ? የእስክንድር ፓርቲ ባልደራስ ፓርቲ ውስጥ ወጥተው የአዲስ አበባዎች ሲናገሩ ነበር። ለይቱን የሚለው ታስታውሳለህ? እህታችን አንድ ወጥታ የተናገረች ሳት ቦርሳ። ምንድን ነው ችግሩ? ለምንድን ነው አዲስ አበቤን የሚለዩበት ምክንያት ሲባል ይህ ሀብታሙ፣ ያው እኛ የምንለው ሀብታሙ እንግዲህ ጠጋሊል ይሆናል፣ እንግዲህ የምናየው ነገር ይሆናል። ለማንኛውም እኛ የምንለው እነዚህ ባለፈው ፋኖ መታረቅ አለበት፣ ፋኖ ህብረት መፍጠር አለበት፣ ፋኖ የውስጥ ሽኩቻውን መተው አለበት የሚሉ መካሪዎች ለካ ውስጣቸው ሽኩቻ ነበር። ያው እንደምናውቀው ፋኖ እንደዛ እርስ በራሱ ይባላል፣ እነዚህ ደግሞ እርስ በራሳቸው ይናከሳል። ስለዚህ መካሪውም ፈረሰ፣ ተመካሪውም ፈረሰ። አሁን ውጭ ሀገር ያሉ ገንዘባቸው የተበላ 1.6 ሚሊዮን ዶላር ነው እና ሀብታሙ ይሰበስብ ሁልጭ አርጎ ነው የበላው። ሁልጭ አርጎ ነው እነ ሹሉቃ በልተው ዞር አሉ። አሁን ደግሞ ሀብታሙን በልቶ ዞር ሊል ነው፣ በልቷል። ለማንኛውም የዚህ የደሃ ገንዘብ የዚህ ዲያስፖራ ገንዘብ እንዴት ገንዘቡ እንደሚመጣ እናውቃለን። በላብ ነው የሚመጣው፣ ቀን ከሌሊት ሰርቶ ነው። የዚህ እውነት መስሎት ለታለለ ህዝብ የሚበላውን ብር እሳት ለቀቀባቸው። ስለዚህ አሁንም ጠዋትም እንደመከርነው እኛ የምንለው ግድ የለም ታረቁ፣ እኛ የምንደበርባችሁ ነው ብለው። ስለ ባሌ ልምጣ። ሁላችሁንም ሰላም ልበል በዚህ አጋጣሚ። ወርዳዊት ምችም የተወለድኩት ጊሾ የሚባል ፓርኩ ጋር ነው፣ ከአውሬዎቹ ጋር ነው አንድ ላይ ያደግነው። ዋሊያ የሚባል ቀይ ቀበሮ፣ ከርከሮ ኔሚት የሌለ አይነት የአውሬ ባሌ ሰው ልነግርህ አልችልም። ከሁሉም በላይ እዚህ ላይ ያልተጠቀሰው በዶክተር አብይ ምክክር ላይ ወይም ኮንፈረንስ ላይ ያልተጠቀሰው የባሌ ሰው እኔ ምን ብዬ ላድንቀ? እንዴት ብዬ ላድንቀው የባሌን ሰው? ከዚህ በፊት በመንግስቱ ኃይለማርያም ጊዜ የወሎ ህዝብ ተቸገረ፣ መከራ አየ፣ ተራበ ተብሎ ወደ ባሌ ሲመጣ የባሌ ህዝብ
አውቶቡስ ተጭኖ ሲመጡ የባሌ ተሰልፎ ነው የተቀበለው። ተሰልፎ መንገድ ዳር ማለት ነው። ግማሹ ህፃናት የደከመ አቅማቸው የደከመ እናቶች ማጥባት የማይችሉትን ነው ማጥባት የማይችሉትን መጫት ተፈልጎ ልክ እንደ ወለጋ የባሌ እናቶች በወንድሞቻችን የወሎ ወደኛ የመጡትን ተፈናቃይ ያለ ለምን ተቸግረው ወደኛ ወደ ባሌ የመጡትን ወደ ሀገራቸው ጡታቸውን ያጠቧቸው። ከዛ እዛ ቦታ ሄደን አርዳ ተሬጊን ሌላም ቦታ ብዙ ቦታዎች ናቸው ቤት እንዲሰራላቸው ለእያንዳንዱ ተደርጎ እሱ ብቻ አይደለም ምን የመሰለ ለመሬት ከእንግዲህ ወዳ ወደ ወሎ አትመለሱ፣ እዚሁ ሰው ትሆናላችሁ፣ እዚሁ በኢኮኖሚያችሁ የተጠናከረችው እዚሁ ከኛ ጋር አብራችሁ ትኖራላችሁ ተብሎ አሁን እነዛ በቀደም ጅንር ጠይቄ ነበር፣ አርዳተሬ ጠይቄ ነበር። ከነዋሪው ጋር አሁን ተዋህዷል። እነዛ ከወሎ የመጡ አይደለም፣ አሁን ባሊያውያን ሆኗል። ኢትዮጵያውያን ያው እንደምናውቅ ህዝቡ ፍቅሩ እኔ ሄጃለሁ። ከመጣው ሳምንቴ ነው። እኔ ልነግርህ አልችልም። በዚህ አጋጣሚ አብርሽ አሁን ከመጣ ሳምንቱ ነው። እዛ ነበረ። አሁን እኛ ዛሬ የምናወራውን እሱ እዛ ነበር ከሳምንት በፊት ሄዶ ህዝቡን ቤተሰቡን አግኝቶ አነጋግሮ ባይኑ አይቶ እችን ዛሬ የምንሰማትን እኔና እሱ በስልክ አውርተናል። እና ዛሬ ስትሰሙት አሁን እናንተ እንትን ይመስላችኋል። እና ለዚህ ነው ከፈረሱ አፍ ብዬ ራሱ ባለቤቱ ያወራው ብዬ ነው ለአብርሽ የሰጠው። አዳምጡት በደንብ ብዬ ነው። ይቅርታ አቋረጥኩት። ቀጥል አብርሽ። ምንም ችግር የለም። ባሌ እጅግ ሰው ብቻ አይደለም እጅግ የእህል አይነቶችን የሚያበቅል የቢራ ገብስ የሚበቅልበት አርሲና ባሌ ስንዴው ልነግራችሁ አይደለም ወደ 4 አይነት ስንዴ የሚበቅልበት ገብስ ወደ 3 አይነት የሚበቅልበት የተለያየ ለተለያየ አይነት ነገር የሚውል ጤፍ የሚበቅልበት ማር እንደ ጉድ ያለበት እጣን ያለበት ጨው ያለበት ያ የሰናቴ ተራራ በሙሉ ተራራው በሙሉ ብረትና ወርቅ ነው። ኦቦ ጁኔዲ በጂኦሎጂ 1978 ትንሽ ነው ያጠና ነው ያለው ብረት ነው በሙሉ እና ወርቅ ነው። ዳይመንድ፣ ታንታለም፣ ሩቢ በሙሉ የከበሩ ድንጋዮች እዛ መሬት ስር ነው ያሉት። ልነግርህ አልችልም። እኔ የሄድኩ ጊዜ ይህ እብነ በረድ ኬን ነው የምመጣው ሲሉኝ ከሳናቴ ነው የሚመጣው ስለ እብነ በረዱ አሜሪካ ውስጥ ነው ያላየሁት። አሜሪካ ውስጥ ነው ያላየሁት። በመንግስቱ ኃይለማርያም ጊዜ በጊኒር በኩል የተጠና ቦታ ነበረ። ነዳጅ ነው የወጣው። ነዳጅ ወዲያውኑ እየተደፈነው ነበር። ባሌ በመንግስቱ ኃይለማርያም ጊዜ አንድ እርሻ ልማት ብቻ የባሌ ሰው እዚህ ሊኖር ይችላል። ሸነካ እርሻ ልማት ብቻ ሸነካ እርሻ ልማት ብቻ ወደ አሊ ወደ አጋርፋ መሄጃ ስትሄዱ ሸነካ እርሻ ልማት ብቻ ከሚገባው በላይ አምርቶ ስንዴ ነው ማለት አምርቶ ማስገቢያ ጆንያ ጠፍቶ እህሉ ተከምሮ ሰማይ ድረስ ተከምሮ ዝናብ መጣ። እዚህ ጋር ሲናና እርሻ ልማት ራሱ ጎበዝ ሲናና እርሻ ልማት በጣም የሚወራለት በጣም ተስፋ ግን እንዳይወጣ እንዳይሰራ ይፈልጋል። ስለ ሲናና ትንሽ በዛው ማብረባብራ ሲናና ዛሮበኛው ጋር ነው ያለው። ስለሱ ነግራለሁ። ከዚህ ልጀምር ብዬ ነው። እሺ በመንግስቱ ኃይለማርያም ጊዜ ያለው ነው ያ ሁሉ እህል ስንዴ በተሳቢ ጭምር ተይዞ ሌት ከቀን አላልቃለ እህል ጎለልቻ እርሻ ልማት የጎለልቻ የጃራ ልጆች ልትኖሩ ይችላል። ደሎ ሰብሮ አልፎ ጎለልቻ እርሻ ልማት ድንቂቲ እርሻ ልማት እኔ ምን ብዬ ልንገራችሁ? እህል እዛ ነው ያለው። ሲናና እርሻ ልማት ልነግርህ አልችልም። ምርቱ በመንግስቱ ኃይለማርያም ጊዜ ከጀርመን ነው ዚቲ 303 የሚባል ትራክተሮች መጥተው ቀን ከሌሊት በመብራት ነበር ሲታረስ የነበረው። ግን ያ ሁሉ ምርት ምን ነበር የሚገዛበት መሰለህ? ታንክ ነበር የሚገዛበት ተሸጦ ማለት ነው።
ያ ሁሉ ምርት አንድ ነገር እየተናገረው አለ። ጋሽ ጌታቸው አንድ ነገር እየተናገረው አለ። እዚህ ቦታ የሚመጣው ለስርቆት ነበር ማለት ይቻላል። እውነት ነው። ባሌ ተሰርቋል፣ ግን የዋለው ለኢትዮጵያ ነው፣ ለድንበሯ ነው። እሱ ብቻ አይደለም። የባሌ ጀግና ወጣት ሳናቴ ማሰልጠኛ ለሀገሩ ወጣቱ ያልሄደ ወጣት ለድንበሩ ልነግርህ አልችልም። እሱ ብቻ አይደለም። የባሌ ህዝብ ጦርነትን ያውቀዋል፣ ቀምሶታል። የባሌ ህዝብ ከሶማሌ ጋር ተዋግቷል። የባሌ ህዝብ ከኦነግ ጋር ተዋግቷል። የባሌ ህዝብ ድንበሩን ጦርነትን ያውቀዋል። ለዚህ ነው ከጦርነት ምንም አይገኝም ብሎ ሰላምን ፈጥሮ እርስ በርስ ተዋግቶ የሚኖረው። ባሌ ልነግራችሁ ብዙ ፖቴንሻል ያለው ነው። ነገር ግን ብዙ የተረሳ ነው። ብዙ ይቀረዋል። አሁንም ሄጃለሁ፣ እየተሰራ ነው። በጣም ጥሩ መንገዶች እየተሰሩ ነው። ኤክስፕረስ መንገዶች እየተሰሩ ነው። እጅግ በጣም ጥሩ ነው። መብራት ላይ መሰራት ይጠይቀዋል። ልማቱ ኮሪደር ልማቱ በከፍተኛ ደረጃ እየተሰራ ሊሆን ባቡር ገብቷል እኮ ባቡር ያ ውሃ የባሌ ተራሮች በሙሉ ውሃ ናቸው። የባሌ ተራሮች በሙሉ ውሃ ናቸው። ነገር ግን እንደ ማንኛውም ክልል ሁሉ ባሌም የውሃ ችግር አለበት። ብዙ መሰራት የሚጠይቀዋል። ጉሽ መልስ ያንን መስራት አለበት። ክልሉ መስተዳደር ሜሮቹ መስራት አለበት። ቢሮክራሲው አጠር ማለት አለበት። ኢንቨስትመንት መስፋፋት አለበት። የባንክ ብድር መመቻቸት አለበት። ኢትዮጵያ በአጠቃላይ ባሌ ብቻ አይደለም፣ ኢትዮጵያ በአጠቃላይ ከሰሜን ጀምሮ እስከ ባሌ ድረስ ፖቴንሻል ያለው አገር። ዋናው ትልቁ ነገር እርስ በራሳችን ከተፈቀርን ኢትዮጵያን በጣም እናስወነጭፋታለን። ይህንን ነው የምለው። ኮርዬ እንግዲህ ሄጄ አይቻለሁ። በመኪና ነው የሄድኩት። የባሌ ተራሮች አብቹ የተነሳበት በሙሉ ፎቶ ተነስቻለሁ። ከእረኞች ጋር አውርቻለሁ። ከገበሬው ጋር ሐሙስ ገበያና ማክሰኞ ገበያ ሄጄ ከገበያተኞቹ ጋር አውርቻለሁ። እንዴት እንደምንው እኔ ምን ብዬ ልንገርህ? ይህንን አንድ ሚዲያ ላይ አንስቼ ስለ ባሌ፣ ስለ ጅማ፣ ስለ አጋሮ የኢትዮጵያ ሕዝብ መውጣት አይችልም ከአዲስ አበባ ለሚለው አስተያየት ስሰጥ ነበር። አንድ ሪዮት ሚዲያ ላይ የሚባል አንተ ታጅበህ ነው የሄድከው አሉ። እንኳን ልታጀብ እኔና ወንድሜ ብቻ ነው የሄድነው። 450 ኪሎ ሜትር ኮርዳዊት። አመንከኝም አላመንከኝም ሁል ጊዜ ትሩዝ ነው የምንናገረው። አንድ መሳሪያ የያዘ ሰው አላየውም በባሌ መስመር ላይ ነበር። ትሩ እውነት ነው። ፋክት ነው። እኔ ምስክር ነኝ። ያ ስለዚህ የኢትዮጵያውያኖች ባሌ መጎብኘት ኢትዮጵያውያኖች ነው ያሉት። የባሌ ሰው ብቻ አይደለም። ኢትዮጵያውያኖች ባሌ መጎብኘት አለባችሁ። ባሌ ላይ ኢንቨስት ማድረግ አለባችሁ። አርሲ ላይ ኢንቨስት ማድረግ አለባችሁ። ጅማ ላይ ኢንቨስት ማድረግ አለባችሁ። በአማራ ክልልም እንደዚሁ፣ በትግራይም ክልል እንደዚሁ በአጭር ጊዜ ውስጥ እግዚአብሔር ብሎልን በጸሎትም በፕሮፓጋንዳም በመከላከያችን በህዝባችን ኃይል ሀገራችን በአጭር ጊዜ ውስጥ ሰላም ሆና እውነት የተመኘነው ብልጽግና እውነት አደጉት አገሮች በላይ የምትሆን ኢትዮጵያ እርግጠኛ ነኝ ማየት እንችላለን። አይደለም ስንዴ ልንረዳ እኛ የአፍሪካ አይደለም የዓለም ሰጪዎች እንሆናለን ብዬ ተስፋዬን መጫር እወዳለሁ። ኮርዳዊ ጥያቄ ካለ ሌላ ማስታወስ የምፈልገው እንግዲህ ሚዲያ መረዳት አለበት። ቲጂ አለች እንዴ? ኮርዳዊ ቲጂዬ መሽቷል። እነሱ ጋር ሌሊት ነው አሁን። ደረጃ አለ መሰለኝ። ደረጃን ያየሁት መሰለኝ። ደረጃ አለ። ደረጃ የትኛው እንደሆነ አላወኩም። ብዙ ደረጃዎች ስላሉ አለ። ችግር የለውም። ነገ ይሰሙታል። ችግር የለውም። አንዳንድ ሰዎች አሁን የትላንትና መልእክትን ሰምተው ከእንግሊዝ ሀገር ከአሜሪካንም ሀገር ስማቸው መጥቀስ ካለብኝ ከፈለጋችሁ ጠቅሳለሁ። አንዳንድ ሰዎች ስማችን አትናገር ስለምትሉኝ ነው። ብዙ ሰው ትላንትና 1-2-3 ሰዎች ለጎህ አሻራቸውን አስቀምጠዋል። 2 ልጆች ደግሞ ከእንግሊዝና ከስዊድን ቃል ገብተዋል። ይህንን ልንገር ብዬ ነው። ሌሎቹም እንደዚሁ አንተ መልእክትን አስተላልፍ። እነቲጂም ነገ ይገባሉ። ይሄ ነው ዋናው ጎህ ላይ አሻራቸው ነው። ቅድምም ጠቀስ አድርገዋል። ከዚህ በፊት የምታገኘው ገቢ አሁን የለም። ዩቲዩብ አይከፍልም። እዚህ ሚዲያ ላይ ቀን ከሌሊት ቁጭ ብሎ ሀሳብን ሰብስቦ አቀናብሮ ፕሮፓጋንዳን
ሐሰተኛ ፕሮፓጋንዳ በእውነተኛ ፕሮፓጋንዳ ቀይሮ ህዝባችንን አጽናንቶ መከራ ሆኖ ይሄ ሚዲያ እየሰራ ያለው ከፍተኛ እንትን ነው። ፕሊዝ እያንዳንዱ ብዙ አንጠይቅም። $10 ያለው $10፣ $5 ያለው $5። ሁላችሁ መቼም 50 ሎሚ ለአንድ ሰው ሸክሙ ነው። ስለዚህ ለእያንዳንዳችን ግን ጌጣችን ነው። ቦርዳዊት ሚዲያው መረዳት አለበት። ይህም በክብር ነው የምንጠይቃችሁ። በተወሰነ ጊዜ እንጠይቃለን። በወርም በ2 ወርም አንድ ጊዜ ቢሆን እንጠይቃለን። ብዙ አንፈልግ። ሼም አይያዛችሁ። $10፣ $5 ለ300 ሰው በቂ ነው። 300 ሰው እዚህ ውስጥ ካላችሁ 400፣ 500፣ 700፣ 1000 $5 ካዋጣን የትና የት ነው። ስለዚህ ሁላችሁም የራሳችሁን አሻራ እዚህ ላይ ማስቀመጥ አስፈላጊ ይመስለኛል። ሁላችንም እንረዳዳለን። ዲኮርዳ በርታ ነው ምለው። ሌላው አንድ ነገር መናገር የምፈልገው አንዳንድ ጊዜ ጽንፈኛ ሚዲያዎች ላይ ገባሉ። እኔ እዛ ሚዲያ ላይ የምትገቡ ሰዎች እውነቱ ሌላ ነው። እኛ የሚደርሰን ፒክቸር ሼር ስለማናረገው ነው። እውነቱ ሌላ ነው። መከላከያ ሰራዊትን በ3000 ያህል ማርከናል ብለው ፒክቸር የሚያሳዩታል። ውጭ ዘላይ እኔ ደብዳቤው ልክ ይላለሁ። ለምን እንዳላሳየውም አንተ ደብዳቤው አለ አይደለ? ቀይ መስቀል የጻፈው አዎ አለኝ። አዎ ማሳየት ይችላል። 16 ሰው ነው። እሱን ራሱ ማነች ያቀረበችው? ማራሚያዊት ከራያ ከራሷ ሰዎች ከቀይ መስቀል የደረሳትን ለጥፋ ነው እኔ ሻት አድርጌ ያነሳው። 16 ሰው። ሌላው በሙሉ የመከላከያን ልብስ አልብሰው የወያኔ ቅጥረኛና የሻዕቢያ ያደረጉት ነው። ስለዚህ እኛ አንደኛ በዚህ የምንሸበርም አይደለም፣ ሁለተኛ መከላከያ በዚህ የሚለቃም አይደለም፣ ሶስተኛ ማነው አሳር እያበላ እያሰቃያችሁ ያለው? ማነው ስራውን ኦን ዘ ግራውንድ ጃብ ኢዝ ደን እያደረገ ያለውን በተግባር እኛ ከነ ፒክቸሩ እየደረሰ ነው። እሱ ብቻ አይደለም፣ እናንተ ከምታቆለባብሷቸው ሊደሮች ለማይረባ ትግል በገብርኤል ጓደኞቻችንን አጣን የሚሉበት ነው። ምን ነው እዚህ ውስጥ ባልገባን የሚሉበት የስልክ ኮንቨርሴሽን ያለበት ነው። በዚህ ላይ ደግሞ እኛ መከላከያችን መስዋዕትነት ቢከፍል ከዚህ በፊት እንዳለው የጀግንነት መስዋዕትነት ነው። እናንተ ግን እያስከፈላችሁ ያላችሁት የውሻ ሞትን ነው። ይህንን ወቁ። ልዩነት አለን። በአጭር ጊዜ ውስጥ የአማራ ክልል ከእግዚአብሔር እርዳታ ከህዝባችን ትብብርነት ከመከላከያ እሳተ ነበልባል እጅነት በአጭር ጊዜ ውስጥ የአማራ ክልል ነፃ ይወጣል። አንድም ኮሽታ አንሰማም። ይህንን በደንብ አድርጋችሁ አንደርላይን አድርጉና ሰው። ስለዚህ እናንተ ሚዲያ ላይ ወጣችሁ ተመልካቹን ለማጽናናት ወዲያም ደግሞ ወጣችሁ ሚዲያችን ሊዘጋ ነው አዋጡ ብር ስንት ጊዜ አዋጣ አማራው? ስንት ጊዜ አዋጣ የጽንፈኛ ደጋፊ? ከግብፅ ትወስዳላችሁ፣ ከኢሳያስ ትወስዳላችሁ፣ እንደገና ከዳው ትወስዳላችሁ። ምድር ላይ ግን ጠብ የሚልላችሁ ነገር የለም። አንዳንድ የውስጥ ምንጭ ከነሱ እንደሚለን ዩቲዩባቸው የተዘጋ አንዳንድ ሰዎች እንደ ግልብጥ ሚዲያ ኮርዳይት አይነቶቹ እያለቀሱ ነው ስቅስቅ ብለው። እኛ የውስጥ መረጃ አለ። ስቅስቅ ብለው ገንዘብ ለነሱ ምናቸው መሰለ? ብሔራቸው ነው። ዶላር ለነሱ ብሔራቸው ነው። ኮርዳይት እናንተ በነፃ የሚያገለግል የለም። እናንተ ለሀገሩ የሚቆረቆር የለም። እናንተ ለህዝቡ የሚያስብ የለም። እናንተ ቀን ከሌሊት በቀን 2 ጊዜ ያለ ገንዘብ ክፍያ ያለ ቲዩ ለሀገሩ የሚቆረቆር የለም። ለዚህም ነው ከጎንህ የምንቆመው። ስለዚህ እያንዳንዱ ኢትዮጵያውያን ከኮርዳዊት ጎን መቆም በ5 ብር ሆነ በ10 ብር አቅም ያላችሁም ከፍ ያለ ተማጽኗችንን እናቀርባለን። እኛ በወር 1 ጊዜ ነው የምንጠይቀው፣ ወይ በ2 ወር ወይ በ5 ወር 1 ጊዜ። ስለዚህ ይሄ የግድ ይላል። ሚዲያ በጣም ወሳኝ ነው። ጎን ለጎን የሚሄድ ነው እና ይህንን እንጠይቃለን። ነገ እንግዲህ በስፋት ደግሞ
ጠዋት እናቀርበውና እንሰበስባለን ማለት ነው። እሺ ቴንክ ዩ አብርሽ፣ በጣም አመሰግናለሁ። ትልቅ መልዕክት ነው ያስተላለፍኩ። እውነቱን ነው የሚናገረው። አሜን፣ እውነቱን ነው የሚናገረው። እኛ አለምንም ወተንም አለምንም። አሁን ሰው አካውንቱን ጎፈንድሚ አካውንት ምናምን እንደዚህ እኛ አናደርግም። ኢትዮጵያዊ ነኝ ያለ ሰው የተረዳን ሰው ይመጣሉ ራሳቸው በብዙ ኮርነርስ ላይ እና አሁንም ቢሆን አንድ ሰው ስልክ እየደወለ ነው ያለው። እሳቸውን ላስገባቸው። እሺ፣ ከአዲስ አበባ መሰለኝ ስልኩ። አሁን 0911 የሚለው ሄሎ፣ ጤና ይስጥልኝ። እግዚአብሔር ይመስገን። እሺ፣ አየር ላይ ነው ያሉት። መጀመሪያ ስሜ ከእናንተ ጋር የማድረግ እንዳይመስል የቤተሰብ ስም ነው፣ ባሻ። እሺ እና አብርሃም ያቀረበው ነገር ስለ እውነት በጣም ደስ ይላል። እኔ አሁን መናገር የፈለግኩት የዛሬ 4 ዓመት ጠቅላይ ሚኒስትሩ ባሌ አካባቢ የሄደ ጊዜ ከአካባቢ ሽማግሌዎች ጋር ከሀገር ሰው ጋር ስብሰባ አንድ አዳራሽ ውስጥ ሲያደርጉ አንዱ አባት ምን ይላሉ ለጠቅላይ ሚኒስትሩ፣ እዚህ ባሌ አካባቢ መሰረተ ልማት እንደው እንዳይረሱን ብሎ ሲሉ፣ እንዴ እናንተ እንዴት ትረሳላችሁ ይላሉ ጠቅላይ ሚኒስትሩ ሲሉ፣ ቆይ አሉና ሽማግሌው ምን ይላሉ፣ ክቡር ጠቅላይ ሚኒስትር አሁን ያሉበትን ጣጣ እያየን ነው፣ እኛ የባሌ ህዝቦች እንረዳለን። ነገር ግን እነዚያን ጣጣዎቹትን ተገላግሎ ሲጨርሱ ዞር ብሎ እንዳይረሱን ለማለት አደራ ለማለት ያክል ነው እንጂ አሁን እንድናስጨንቆት አይደለም አሉ። እንደውም እኔ 4ቱን ዓመት የአሁኑ ልማት ሳላይ እንደው ጠቅላይ ሚኒስትሩ ይረሱ ይሁን እንዴት እያልኩ እያሰብኩ ነበር በእውነት። እዚህም ኮመንት እኮ ትጽፋለህ፣ እዚህም ላይ እኮ ኮመንት ትጽፋለህ። አየዋለሁኝ እኮ ፒን አደርግልሃለሁ እኮ እጥፍ አድርጎ ሲመለሱ ኮራው በጣም። ንስር አሞራ ነው መሪያችን ብለን የምንለው ለዚህ ነው። ያያል፣ ያንዳንዷን ያውቃታል። የኢትዮጵያ ታሪክ ተነስቶ ሲነገር የራሴን አበርክቶ አንድ መጽሐፍ ጠቅሜ ነበር። ያንን መጽሐፍ አሁን እዚህ ኦንላይን አለች፣ አልማዙድ የምትባል መጽሐፉን አማዞን ላይ አግኝቻለሁ፣ አመሰግናለሁ ሁሉ ብላኛለች። እና እዚህ ቤት የሚሰባሰቡ ሰዎች በቃ በደንብ እየተገሩ ነው። በቦርዳዊ ደስ ይላል። ሀገራችንን እንውደድ፣ ይሳካልናል፣ ኢትዮጵያ ትልቅ ትሆናለች። ባሌ አንድ ጊዜ ነው የሄድኩት፣ ኮር በሻሸመኔ አድርጌ ወደ ደሎመና የሚባል ጠረፍ ወደ ታች። ደሎመና ማለት ከዚህ አሁን ከታየው ደን ወደ ታች አልፎ ወደ በርበሬ ወረዳ ወደ በረሃ ነው። ያ ደግሞ የሚገርምህ ነገር ከሶማሌ ድንበር ነው። ከውጭ ሀገራት ከሌሎች ከኬንያ ከምናምን ያዋስናል። ነዳጅ ሁሉ ያለበት አካባቢ ነው። አሁን ቅድም ምስጢር አታወጥ ወረፍረፍ ብለኝ ነበር። አሁንም ምስጢር አላወጣና ያ ሁሉ ሀብት ገና አለን። ባሌ ገና አልተነካም። በጊምር በኩል ብትል እንዳለ ባሌ በቃ ትልቁ አፍሪካ ልንብላት እንችላለን። እና የኢትዮጵያ ተስፋ ናት። በእርግጥ ኢትዮጵያ ምድሯ ሁሉ ገነት ነው። ሰማያዋ፣ ምድሯ፣ ሁሉ ነገሯ ገነት ነው። አያምኑም እንጂ ጠላቶቻችን። ትከብራለች ሀገራችን እላለሁ። ኮር አመሰግናለሁ። በጣም አመሰግናለሁ። በዚህ አጋጣሚ አንድ ታሪክ ልንገራችሁ። ወደፊት እመጣለበታለሁ። አንድ ጊዜ ምን አልኳችሁ? ጥሩ ጋዜጠኛ ሳገኝ አንድም ነገራችሁ ሚስጥር አለ ብያችኋለሁ። ታስታውሳላችሁ? መቼም ደፋር ጋዜጠኛ፣ ጥሩ ኢንተርቪው የሚያደርግ ቻሌንጅ የሚያደርገኝ ሳገኝ የኢትዮጵያ ሚስጥር ዘርግፈዋል። ከሚስጥሮች ውስጥ አንዱ አሁን የባሌ ነው። የሶማሌ ጦር ወራ ሚስጥሩን ከሱ ጋር አገናኝቼ እነግራቸዋለሁ። ሶማሌ ናዝሬት ላይ ያቆማሉ አይደል? በባሌ በኩል ያለው ሚስጥር ምን አስበው እንደነበረ ሁሉ እሱን ሁሉ እነግራቸዋለሁ። የሀገር መከላከያ ሰራዊታችን ደግሞ እንዴት አድርጎ መቋዲሾ ከተማ ድረስ ገብቶ በተባበሩት መንግስታት ተለምኖ ካሳ ተከፍሎት እንዴት መቋዲሾ ልቆ እንደወጣ እሱ ሁሉ ሚስጥር እነግራቸዋለሁ። ረጅም መዝገበ ቃላት እንባላለን። ስማችን ሲጠራ እኮ መዝገበ ቃላት ነው የሚሉ ብዙ ሚስጥር አለ እጃችን ላይ ያላወጣ ነው። ሶማሌ ዝም ብላ አልመጣም። የሀገር መከላከያ ሰራዊት የኢትዮጵያ መከላከያ ሰራዊት መቋዲሾ እንደገባ ማናችሁም አታውቁም። መቋዲሾ ገብቶ የሶማሌ ፋብሪካ የተባለ በሙሉ አውድመን 21 ቀን መቋዲሾ ላይ ተቀምጠን የተባበሩት መንግስታት ለምኖን ካሳ ከፍለን ነው ከመቋዲሾ ወጣ ነው። ይሄን ሚስጥር ይጋለ እነግራችኋለሁ። በመረጃና በማስረጃ ነው። ከሱ ጋር ያየ ባሌ እነግራችኋለሁ ሚስጥሩ። ስለዚህ ነው በድፍረት ወተን የምድር ገነት ሀገራችን የሆነችበት ሚስጥር ይፋ ሆነ።
ዓለም ለምኖ የሚገባባት ሀገር ትሆናለች ያልነው በምክንያት ነው። ዝም ብለን አይደለም ያልነው። ይሄ ዩቲዩብ እየለቃቀምን ወይ ደግሞ ምናምን አይደለም። አንብበን አውቀን ተረድተን ያለውና ይሄን ሚስጥር መጣበታለሁ እየፈለኩኝ ነው። የትኛው ጋዜጠኛ ነው ኢትዮጵያ ውስጥ እኔ መጥረኝ ያልኩ ነው ያጠናው ነው። በቅርብ ቀን ይሄን ሚስጥር ስሙታላችሁ፣ ጠብቁኝ። እንግዲህ ውድ አድማጭ ቤተሰቦቼ ሁላችሁም ጎላ ያሻራ አስቀምጡ። አብርሽ ነግሯችኋል። ምንም አያስፈልግም። እኛ እንደ ሰው ጎፈንድሚም አንልም፣ እንደ ሰው ዩቲዩብም ክፈለን አንልም፣ ሱፐር ቻትም አንልም፣ ሱፐር ስትራይክም አንልም። ባለው አጋጣሚ ቤተሰቦቻችን ኢትዮጵያዊ የሆነ ሰው በእውነት በኢትዮጵያ ያለ ሰው በሙሉ ሚዲያውን ተቋሙ እንዲያግዝ እንፈልጋለን። አሻራ ነው። እነሱ እኮ ጥይት ለመግዛት እኮ ይሰባሰባሉ አለ። እኛ ለምንድን ነው ታዲያ ለሀገር ለህዝባችን ሲሆን እጃችን የሚሰበስበው? ስለዚህ ራሳችሁን ጠይቁ። ስለዚህ ሁላችሁም ጎላችሁን ሻሻው አስቀምጡ። እንኳን ደስ አላችሁ ነው የምላችሁ። ነጠላ ዜማ ለቀናል፣ አይታችኋል። ነጠላ ዜማውን እሱ ነጠላ ዜማ ነው ዛው ሙዚቃችን ፕሮግራማችን የምዘጋው። ወይ በሌ ክፍለ ሀገር ገሚን ሄደ የሚባል ቦታ ነዳጅ አሉ፣ ምልክቱ ቦታው። ለማንኛውም እሱ ግልጽ ነው። ቴንክ ዩ አመሰግናለሁ። እንግዲህ ተረጠሩ ነጠላ ዜማም ከፍትላችኋለሁ። ሁላችሁም ጎላ ያቻራችሁን አስቀምጡ። የወደባችን ጉዳይ በቅርብ ቀን ሪፖርቶች ሽካውን ነፈዋሉ። በቅርብ ቀን በአሰብ ወደብ ላይ ሰንደቃችን ይዘን ቁጭ እንዴት እንደምናወራ እናሳያቸዋለን። ዜና ጠላቶቻችን ገለን ቆመንባቸዋል። ከዚህ በኋላ ያንሰራሩ። ብታሙ ባታሙ ያንሰራሩ። ቋንቋቸው የቁራ ቋንቋ የጉጉት ቋንቋ የሆነ በተግባር አሳይተናቸዋል። ጅማሩ ነው። ገና ይቀጥላል። ከዚህ በኋላ በጣም ብዙ የሚቀጥሉ ነገሮች አሉ። ሌላ የፋኖ አባል የሆነ ወይ ደግሞ ፋኖ ደጋፊ የሆነ ወደ ኢትዮጵያ ሲገቡ ጠቁሙ የሚል አንዳንድ የሽብር ነገር ሲሰምቷል። ማናችሁ መግባት ትችላላችሁ። እንዳትገቡ ኢትዮጵያ የምትገቡበትን የትኬት ገንዘባችሁን ለፋኖ እርዱ፣ አለበለዚያ እንዲህ ብለን የሚያሸማቀቅ ዛለ ማናችሁ መግባት ትችላላችሁ። ኢትዮጵያ ውስጥ ትግል ሌላ ነው፣ ፖለቲካ ሌላ ነው። ሀገር ቤት ገብቶ እናት መጠየቅ ሌላ ነው፣ ወንድም መጠየቅ ሌላ ነው፣ ቤተሰብ መጠየቅ ሌላ ነው፣ ሀገር ማወቅ ሌላ ነው። ስለዚህ ይሄ አንዱ ሀገራችሁን እንዳታውቁ የአወጁት አዋጅ ስለሆነ አትስሟቸው። ይሄ የራሳችሁ በራሳችሁ በህሊናችሁ ብቻ ተያዙ። ማናችሁ ማያዛችሁ እናንተ ሀገር እንዳትገቡ። ሀገር ከገባ የፋኖ ወይናምን የመንግስት ደጋፊ ነው የሚል ፖለቲካ ተውጡ። ሀገርህን እወቅ። እያንዳንድ ልጆቻችሁን ቤተሰቦቻችሁን ይዛችሁ ግቡ። ሀገራችሁ ይሁት ሀገራችሁ እና አትሸማቀቁ ማለት ነው። ይሄን ያለው እንግዲህ ክብር ለሚሰጠው ክብር ለኢትዮ ኤርትራ ህዝቦቻችን፣ ክብር ለዚህ ጀግና ትንታግ ንስራ ሞራ ምንለው ለዚህ ነው። ንስራ ሞራ ማርሽ ቀያሪ መሪያችን ተቀርቶ አንድ ቁጥር ነው ታላላችሁ። ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን እንዲሁም ለኢንስ አርቲፊሻል ኢንተለጀንስ እና የለውጥ አራማጆች ኃይሎቻችን አንድ ቁጥር ታላላችሁ። ክብርት ከንቲባ ቤት ያቺ ወፍ እንኳን ጎጆ ያላት መሰረት በየቦታው በየአቅጣጫው እንድትደራጁ ቤት እንድትሰሩ ትልቁ መንገድ ከፍታለች። በሱም እድል ተጠቃሚ ሆኑ። ሁላችሁም በግሩፕም በማህበርም የተደራጃችሁ እንግዲህ የወደፊት መኖሪያችንን ጎጆ ለመያዝ ሁላችሁም ተረባርቡ ነው የምላችሁ። ይህንን የነጠላ ዜማ ይሄ መሰለኝ። ይሄን ከፍቼ ፕሮግራማችን ፖሊሱ ለምን ብቻ እነሱ እንግዲህ ታልቀረ እነዚህ የሚነሱ ፖሊሱ
ፖሊሱ ለምን ብቻ እነሱ እንግዲህ ታልቀረ እነዚህ የሚነሱ ፖሊሱ ለምን ብቻ እነሱ እንግዲህ ታልቀረ እነዚህ የሚነሱ ፖሊሱ ለምን ብቻ እነሱ እንግዲህ ታልቀረ እነዚህ የሚነሱ